ዛሬ ታይም ማኔጅመንት እና ፕሮዳክቲቪቲ ነው። ሁለቱንም ርዕስ ነው የሚይዘው። እንደምታዩት ምንድነው ታይም ማኔጅመንት ማለት፣ ምንድነው ፕሮዳክቲቪቲ? እንግዲህ የሁላችንም ችግር ነው፣ ለሁላችንም ነው የሚጠቅመው በየዕለት ህይወታችንም ከዛም ባለፈ በስራም። እንግዲህ ታይም ሰው የጊዜ ውጤት ነው እና መጀመሪያ የምናየው ይሄንን ስላይድ ነው። ስለዚህ የመጀመሪያው አሁን የምትጠይቁት ጥያቄ ታይም ማኔጅመንት በሚመጣበት ጊዜ ምንድነው ማኔጅ የሚደረገው? ምንድነው ታይም ማኔጅመንት ማለት? 24 ሰዓት ነው? መቼም ታይም ማኔጅ አይደረግም አይደል? ይደረጋል እንዴ? ታይም ማኔጅ አይደረግም። እድሜዋንም የሚጨምር የለም። ስለዚህ ምንድነው ታዲያ ታይም ማኔጅመንት? ስለዚህ መጀመሪያ መነሻ እንዲሆናችሁ አሁን ይህን 100% 24 ሰዓቱ 100% ቢሆን ኦን አቨሬጅ ጊዜያችን እንዴት እንደሚጠፋ ይሁት። እንቅልፍ ላይ 37% እንቅልፍ ላይ ነው የሚያልፈው። 33% ስራ ላይ ነው የሚጠፋው። 22% ሌጀር እና ሚዲያ ላይ ነው የሚጠፋው። ይሄ ኦን አቨሬጅ ነው። ሌላው 8% እንግዲህ ለመተጣጠብ፣ ለመብላት፣ ለመጓዝ፣ ወደ ስራ ለመሄድ የምናጠፋው 8% ነው። እንግዲህ ስለዚህ አሁን ታይም ማኔጅመንት ማለት የእንቅልፍ ሰዓትን እኔ የኔ ሪኮሜንዴሽን ነው፣ ጥናቶችም የሚሉት እንደዛ ነው። በቂ እንቅልፍ ለፕሮዳክቲቪቲ በጣም ጥሩ ነው የሚባለው። እኔ ፐርሰናሊ እንደዛ አይነኝ። አሁን የተወሰነች ስራ ስሰራ ካያችሁ እንቅልፌ ላይ ኮምፕሮማይዝ አላደርግም። የሚመከረው 8 ሰዓት ነው። ታዲያ የት ላይ ነው ሴቭ የሚደረገው? እኔ እንግዲህ ምንድነው ማደርገው? አሁን የኔ ፐርሰናል ኤክስፒሪየንስም ሼር አደርጋችኋለሁ። ስራ በጣም ቢዚ ነኝ። አሁን ልክ እናንተ ጋር ስመጣ ከቤተክርስቲያን፣ ከዛ ስራ፣ ከዛ ከእናንተ ጋር ነው የመጣሁት። ምንድነው ታዲያ የሚደረገው? እዚህ ላይ ነው የሚቀነሰው። እኔ እዚህ ላይ አልቀንስም። አንድ ይሄኛውን ኢፌክቲቭ ማድረግ። አሁን ይሄ ብዙ ጊዜ ስራ ላይ 1 ሰዓት 2 ሰዓት አሁን በጣም ቢዚ ሆኛለሁ። ድሮ ግን 1 ሰዓት 2 ሰዓት 3 ሰዓት ሚኒመም 2 ሰዓት አገኝ ነበር። በነዛ 2 ሰዓት የግሌን ስራ ሰራባቸዋለሁ ስላክ ታይም ካገኘው። ስለዚህ እዚህ ላይ ሴቭ ማድረግ ይቻላል። ሁለተኛ ትልቁ ሴቪንግ ያለው እዚህ ላይ ነው፣ ሌጀር እና ሚዲያ ላይ። በቃ እዚህ ላይ ሴቭ ማድረግ ይቻላል። አሁን ከ22% 10% ሴቭ ማድረግ ቢቻል እና ወደ ፕሮዳክቲቭ ስራ ማምጣት ቢቻል እዚህ ላይ ይደረጋል። ሌላው እነዚህ 8% ላይ ይቻላል። ኮሚዩት አሁን የማያስፈልግ ከሆነ ኦንላይን እንደዚህ ማድረግ እየተቻለ የግድ በአካል መገናኘት የማያስፈልግባቸው ስብሰባዎችን ወደ ኦንላይን መቀየር የሚቻልባቸው አጋጣሚዎች ካሉ፣ ስራዎችን መቀነስ የሚቻል ከሆነ የምግብ ሰዓታችንን እንደነዚህ አይነት እዚህ 8% ላይ መቀነስ ይቻላል። አንዱ የታይም ማኔጅመንት ኮንሴፕት እሱ ላይ ነው ያለው። ሁለተኛው እነዚህን የምንጠቀምባቸውን ሰዓቶች ፕሮዳክቲቭ ማድረግ ነው። አሁን እኔ ስሰራ እና አንድ ሰው ሲሰራ እኩል አንጨርስም። አንድ ስራ ተሰጥቶ ወይም ያ ሰው ይፈጥናል ወይም እኔ እፈጥናለሁ። አሁን በየመስሪያ ቤቱ ይሉት አንድ ሰው ለምሳሌ አምሽቶ ቢሰራ እኔ አይ ዶንት ኬር፣ ፕሮዳክቲቭ ነው ወይ ነው ያ ሰው። የምትሰሩትን ስራ በ2 ሰዓት የሚያልቅ ሰው በ5 ሰዓት የሚጨርሳል። በ2 ሰዓት የሚሰራውን ስራ በ1 ሰዓት የሚጨርሰዋል። ፕሮዳክቲቪቲ ማለት እሱ ማለት ነው። ሌላ ኮንሴፕት የለውም። እንዴት ነው ያ የሚመጣው? እናየዋለን። ስለዚህ ታይም ማኔጅመንት ማለት ሌክቸር ላይ ሌላ ላይ የምናጠፋውን ሰዓት መቀነስ እና ወደ ስራ ማዞር። ሁለተኛው ደግሞ የምንሰራበትን መንገድ የተቀላጠፈና ውጤታማ ማድረግ። ሁለቱ ናቸው። አይ ቲንክ ግልጽ ነው። ታይም ማኔጅመንት ማለት እሱ ማለት ነው እንጂ ታይም ማኔጅ አይደረግም። ታይም ሳይሆን ማኔጅ የሚደረገው እኔ በታይም ውስጥ ራሴን ነው ማኔጅ ማድረገው። ልዩነቱ እሱ ነው። ታይምን ማኔጅ ማድረግ አይቻልም። ራሴን ግን ማኔጅ ማድረግ እችላለሁ። በታይም ውስጥ በ24 ሰዓት ውስጥ በተሰጠችኝ እድሜ፣ አንዳንዱ ረጅም እድሜ ይቆያል፣ አንዳንዱ በአጭር እድሜ ብዙ ስራ አከናውኖ ያልፋል። በጣም በቃ ስኬታማ የሚባሉ ሰዎች በአጭር እድሜ ብዙ ስራ አከናውነው ያለፉ ሰዎች ናቸው። ፕሮዳክቲቭ መሆን ነው። ሁለተኛው የታይም ማኔጅመንት ኮንሴፕት 3 ሌቭል አለው። ታይም ማኔጅመንት ሌቭል 1 የቀኑን ስራ መጨረስ ነው። አክቲቪቲ ማኔጅመንት የሚባለው ፋሽንህን የምትከተለው መጀመሪያ አክቲቪቲህን በትክክል መስራት ስትችል ነው። የቤትህን ስራ፣ የቢሮ ስራ፣ የሶሻል ወርክ፣ እነዚህን ሁሉ መስራት
ከዛ በኋላ ፕራዮሪቲ ሁለተኛው ሌቭል እሱ ነው። ፕራዮሪቲ ዋት ማተርስ ሞስት የሚለውን የስኬታማ ሰዎችና ስኬታማ ያልሆኑ ሰዎች መሰረታዊ ልዩነት ምንድን ነው ካላችሁ፣ አክቲቪቲያቸውን በትክክል ይሰራሉ፣ ኢሜሎቻቸውን ይመልሳሉ፣ ኤክሰርሳይዝ ይሰራሉ፣ የሚሰሩትን ስራ በሙሉ የየቀኑ ጥንቅቅ አድርገው ይሰራሉ። ግን ሲሰሩ ደግሞ ዋት ማተርስ ሞስት የሚለውን 20%ቱ 80-20 ሩል ሁልጊዜ በጣም ጠቃሚ ነው። 80-20 ሩል ምንድን ነው የሚለው 80%ቱ ውጤት የሚገኘው በ20% ስራ ነው። ዝም ብሎ ደክሞ ብላሽ የሆነ ስራ አለ። ፎከስ ኦን ዘ 80%፣ ዘ 20% ፕሮዲውሲንግ 80%። በህይወታችሁም ውስጥ እንደዛ ነው። አሁን ምሳሌ ልሰጣችሁ እችላለሁ። የሆነ ከሰራችሁት ስራ ውስጥ በመስሪያ ቤት ውስጥ ኖቲስ ተደርጎ ውጤት የሚያስገኝላችሁና ሽልማት የሚያስገኘው የተወሰነ ስራ ሊሆን ይችላል። ከእውቀትም ውስጥ የተወሰነ እውቀት ላይ ፎከስ አድርጎ መስራት 80-20። ሁሉንም ማንበብ ሁሉን መማር ሳይሆን የተወሰነ ቦታ ላይ ፎከስ አድርጎ መስራት ኦን ዋት ማተርስ ሞስት ሊቀይራችሁ የሚችል። አሁን ቅድም እንዳልኳችሁ አርቲፊሻል ኢንቴሊጀንስ ላይ ቻት ጂፒቲ ላይ እንዴት አድርጌ በአጭር ጊዜ ውስጥ ፎከስ አድርጌ በዚህ ዘመን ምን እውቀት ላይ ፎከስ አድርጌ ብሰራ ውጤት ላመጣ እችላለሁ። ፎከስ ኦን ዋት ማተርስ ሁለተኛው እሱ ነው፣ ታይም ማኔጅመንት ማለት። ሶስተኛው ታይም ማኔጅመንት ማለት ይሄ ማፕ አድርጋችሁ ውሰዱት። ስለዚህ ላይፍ ይሄን ማፕ አድርጋችሁ ብታዩት የት ነው ጊዜ የሚጠፋው? እንዴት አድርጌ ላጥፈው? ምርጫ ነው። የህይወት ምርጫ ነው። የህይወት አቅጣጫ ነው። የህይወት ራሱ ምርጫ ነው፣ ማፕ ነው። ይሄንን ማፕ እንዴት ልቀይረው? ይሄንን አሁን ሶሻል ሚዲያ ላይ ስንት ጊዜ ነው የምናጠፋው? አንዳንዱ ሰው ደግሞ ኤክሰርሳይዝ ሳይሰራ በቃ ዝም ብሎ የሚጎድለት ኤክሰርሳይዝን እንደንትን እንዳትወስዱት፣ በኋላ እናየዋለን። ፕሮዳክቲቪቲ ትልቁ አሁን ለምሳሌ ለኤክሰርሳይዝ 1 ሰዓት የምታጠፋ ከሆነ ስራ ላይ ፕሮዳክቲቪቲ ላይ 20% ሊጨምርልህ ይችላል። 1% የጊዜህን 1% አድርገህ። ስለዚህ ላይፍ ላይ ሪሌሽንሽፕ ላይ ጊዜን እንዴት ነው ማጠፋው? አሁን አንዳንዱ ሰው ይባዝንና እኔ ገንዘብ ነው እባክህ፣ ገንዘብ መስራት ነው ዋናው የህይወት ግብ ገንዘብ ይላል። ይሮጣል፣ ይሰርቃል፣ ያምታታል፣ ይሄዳል። መጨረሻ ላይ ኮንፊውዝድ ይሆናል። እንዴ ገንዘቡን አገኘሁት ግን ምንድነው የህይወት ትርጉም የሚል ሰው አጋጥሟቸው ያውቅም? ብዙ ጊዜ እዚህ ሀገር ውጭ ሀገር በጣም አለ። የውጭ አሁን የዚህ ዘመን በሽታ እሱ ነው። ገንዘቡ ተገኘ፣ ሮጥኩኝ፣ እንቅልፍ አጣሁ፣ ግን ትዳር ሳሊስ የሚል። ስለዚህ ባላንሲንግ ነው ላይፍ ማፕ ማለት። ስለዚህ ፕራዮሪቲ ባላንስ እና የየቀኑ ዛሬን ሳታሸንፍ ለነገ መኖር አትችልም። ይሄ ነው ላይፍ ታይም ማኔጅመንት። ዘ ሆል ኮንሴፕት ማለት ይሄ ነው። ታይም ማኔጅመንት ሲባል ለነገ ከማሰብ በፊት ዛሬን አሸንፍ፣ ለነገ ስታስብ ፕራዮሪታይዝ አድርግ፣ ለነገ ስታስብ ፐርፐዝ ያለው ሚኒንግፉል የሆነ ላይፍ። ታይም ማፕህን አስተካክለው። የት ነው ጊዜ የሚጠፋው? በቃ ይሄ ነው። እና ታይምን ማኔጅ ማድረግ አይቻልም። ማኔጅ ማድረግ የሚቻለው ሰው ራሱን ነው። በ24 ሰዓት ውስጥ እንዴት ፕሮዳክቲቭ ሊሆን። ታይም ማኔጅመንት ኮንሴፕት እሱ ነው። ግን እንዴት ነው የሚመጣው? ችግሮቹ ምንድናቸው? ልናያቸው ነው። እያንዳንዱን እናያቸዋለን። ስለዚህ ዘ ቢገስት ታይም ኪለርስ የሚባሉት እነዚህ እኔ ወደ 9 ራንክ አድርጌያቸዋለሁ። አንደኛው ማይንድ ሴት ነው። ማይንድ ሴትን አንድ ኮርስ አለን፣ በስፋት እንማረዋለን። ከጊዜ አንጻር ጊዜ ምንድን ነው? ጊዜ እንዴት ነው የምታዩቸው? ግን ፋይናሊ ጥያቄው ጊዜ ሰጥቼ ነበረ፣ 50 ዓመት ሰጥቼ ነበር፣ 60 ዓመት ሰጥቼ ነበር። ዋት ዲድ ዩ ዱ? ለዚህ ዓላማ ነበር የተላከው። መቼም ዝም ብሎ ያለዛ ሰው ያለ ዓላማ የሚኖር ከሆነ እኔ ተስፋ የሚባለው ነገር ትርጉም አይኖረውም። ተስፋ የሚባል ነገር በሰው ህይወት ውስጥ ከሌለ ደግሞ ህይወት ራሱ ትርጉም የለውም። ምክንያቱም ተስፋ ከሌለ ህይወት ምን ትርጉም አለው? ተስፋ የሚኖረው ደግሞ ባለን ሁሉም ተስፋ በጊዜ ውስጥ የተወሰነ ነው። የፈጣሪ ስጦታ ነው፣ ብለሲንግ ነው ካልን በሰዎች መካከል ያለው ልዩነት ያ ብለሲንግ ነው ማለት ነው። ጊዜያቸውን በአግባቡ የተጠቀሙ ሰዎች አሉ። 2 መክሊት ተሰጥቷቸው 10 የሚያደርጉ አሉ። 4 ተሰጥቷቸው 10 የሚያደርጉ 8 የሚያደርጉ አሉ። 1 ተሰጥቶት 2 የሚያደርግ አለ። ደግሞ እንዲሁ ጊዜውን ሲያባክነው የሚኖሩት። ስለዚህ አካውንታቢሊቲ አለበት ማለት ነው። ኤቭሪ ብሌሲንግ አካውንታቢሊቲ አለበት። በዛ ፍሬምወርክ ውስጥ ብናስብ ሰው እንዴት እንደሚቀየር አስቡት። እኔ አሁን እንደሱ ነው የማስበው፣ ለማሰብ ነው የምሞክረው። ማለት ጎበዝ አይደለሁም፣ ግን ሳስብ የተሰጠኝን እድሜ አገልግሎት የሚባለው ነገር የሚመጣው ቀንመሬ የመጣው ከሱ ኮንሴፕት ነው። ጊዜ ነው የተሰጠኝ፣ እውቀት ነው የተሰጠኝ፣ መልሼ መስጠት አለብኝ።
የሚለው ሀሳብ ራሱ የሚመጣው ከጊዜ እሳቤ ነው። እሱ ብቻው ሲያወያየን ይኖራል። ግን ሚስኮንሰፕሽን አለው። ሚስኮንሰፕሽኑ አሁን ይሄ ማይንድ ሴት የሚባል ነገር ህይወታችን እንዳልኩት ሸፕ የሚያደርግ ነው አይደል? እና ጊዜ አጠቃቀም አሁን ሲበላሽ ማይንድ ሴት ስለሚበላሽ ሩት ኮዝ እሱ ነው ባይዘወይ። ምክንያቱም አሁን አንዳንዱ ሰው አይ ጊዜ በአካል ሄድልኝ አለ ብሎ ጫት ሲቅም የሚውል ሰው አለ። አሁን ጫት መቃም የሚባለው አብዛኛው ነገር የሚያያዘው ከጊዜ ማሳለፊያ ጋር ሁሉ ሊሆን ይችላል። አይ ጊዜ በአካል ሄድልኝ አለ እባክህ ጊዜ ንግደልና ትንሽ ኳስ እንመልከት። which is good, I'm not blaming, ጀጅ እያደረኩም አይደለም። ግን ጊዜ አልሄድልኝ አለና ጊዜ አነሰኝ የሚሉ ሰዎች ሁለቱን እንድታዩቸው ፈልጌ ነው። ኧረ እንደው እግዚአብሔር እባክህ እድሜ ስጠኝና እድሜን እባክህ አሳጥርልኝ እባክህ ገላግለኝ የሚል ሰው ጸሎት ላይ አሁን ሁለቱ ጸሎት እንደሚኖሩ ምንም እርግጠኛ ነኝ። የትኛውም እምነት እባክህ እድሜን አሳጥርልኝ እኔ እንደው ይሄ ዓለም መሮኛል ነው። አይ በተሰጠኝ ጊዜ እባክህ እንድሰራበት አድርገኝ። በሀገሮች መካከል ያለው ልዩነት ቅድም ኢብራሂም የጠቀሰው በኢትዮጵያ ባህልና በጃፓንና በቻይናና በአሜሪካ በቻይናና በኢትዮጵያውያን መካከል አሁን ያለው እድገት ኢኮኖሚካሊ የምንገልጸው እድገት ከጊዜ አጠቃቀም ከእሳቤ ጋር የተያያዘ ነው። በቃ we have to work, we can change ማይንድ ሴት ነው። ከድህነት መውጣት እንችላለን አመኑ፣ ማይንድ ሴት ነው። ቀን ከሌት መስራት አለብን ብለው አመኑ፣ ማይንድ ሴት ነው። ጊዜ ያላግባብ መባከን የለበትም ብለው አሰቡ፣ ማይንድ ሴት ነው። ጊዜ ለሁሉም ጊዜ ያለው ብለው አሰቡ፣ this is our time ብለው አሰቡ፣ ማይንድ ሴት ነው። ከታይም ጋር የተያያዘ ነው። እንዴት አሁን የምናየው ቦታ ላይ ደረሱ። ስለዚህ ማይንድ ሴት ነው ሁሉን ነገር ሸፕ የሚያደርገው። ጊዜ ይበቃኛል ከተጠቀምኩበት በአግባቡ ጊዜን ማክሲማይዝ ማድረግ እችላለሁ ብዬ አምናለሁ። አሁን አንድ ሰው ያምናል። አንዳንዱ ሰው ደግሞ እባክህ እኔ እንደው በቃ ፈተና ደርሶብኛል ጊዜም የለም እኔ ምንም ሆነ ነው ይሸብራል፣ ይደነግጣል። ከዛ በኋላ ምንም ሳይዘው ተደናግጦ ፈተና ውስጥ ይገባል። አንዳንዱ ደግሞ ታይም አይ ለሁሉም ጊዜ ያለው ጥናት የሚጀምረው ፈተና ሲደርስ ሳይሆን ከ2 ወር ከ3 ወር አስቀድሜ ነው ማጠነው። ያን ጊዜ በየደረጃው እያደቀቅኩ እሄዳለሁ። ፈተና ሲመጣ አልደናገጥም፣ ጊዜ ይበቃኛል። ስራም እንደዛው ነው፣ ማይንድ ሴት ነው። አንጻሩ ግን ጊዜ አሁን ለምሳሌ ሲምፕል የጊዜ አስተሳሰብ ኮንሴፕት ልንገራችሁ። ሲምፕል በጣም ብዙ መራቀቅ መፈላሰፍ ሳያስፈልግ እድሜ ረጅም ነው ብሎ የሚያስብ አብዛኛዎቻችን ሊሆን ይችላል። ማይንድ ሴታችን አብዛኛውን ጊዜ እኮ ጊዜ ረጅም እንደሆነ አስበን ነው የምንሄደው። በጣም እድሜያችን ገና የሆነ በኋላ እንደነግጠው አሁን ለምሳሌ ሚድል ኤጅ ስንደርስ ይሄንማ እንደው እዚህ እድሜ ስደርስ እንዲህ አደርጋለሁ፣ እዚህ እድሜ ለቤተሰብ ጊዜ እሰጣለሁ፣ እዚህ እድሜ ላይ እንዲህ አደርጋለሁ፣ አገልግላለሁ ምንልበት ታይም ኢዝ ሶ ሾርት። ማይንድ ሴት ነው ያለን ጊዜ በጣም አጭር። ስለዚህ ሁሉ ጊዜ መስራት መትጋት ምናምን የሚባለውን ኮንሴፕት የሚያመጣው ያ ያስተሳሰብ ለውጥ ነው። 7 ሚስኮንሴፕሽንስ እነዚህ ናቸው። አሁን ብዙ ጊዜ የምንሳሳታቸው ይሄ ሚስኮንሴፕሽንስ ማለት አጓጉል ባህል የምንለው ነው። አይ ኒድ ሞር ታይም እንላለን። የሆነ ነገር ለመጀመር አይ ኒድ በጊዜ አስተሳሰብ ውስጥ በጣም ወሳኝ አስተሳሰብ ልንገራችሁ። ዘ ራይት ታይም የሚባለውን እንደ ሀገርም እንደ ግለሰብም እንደ ቤተሰብም ትክክለኛ ጊዜ ለሁሉም ጊዜ አለው የሚል ኮንሴፕት በጣም ወሳኝ ኮንሴፕት ነው። ያለ ጊዜው የጀመራችሁት ስራ አይሳካም። በጊዜው መጀመር የሚገባችሁን ዘግይታችሁ ብትጀምሩትም አይሳካም። አንድ ማለት ነው። ሁለተኛ ዛሬ ባይሳካ ነገ ይሳካል። ለሁሉም ጊዜ ያለው ቅን መሪ ከጀመረ 6ኛ ዓመት 5ኛ ዓመት ወይም 4ኛ ዓመት አካባቢ መሰለኝ አይ ቲንክ የሚሳካልን ሜይቢ ከዚህ በኋላ 3-4 ዓመት በኋላ ሊሆን ይችላል። ከዚህም በላይ ስኬት ማለት እስካሁን ድረስ ገና መልክ አልያዘም ብዬ ነው የማስበው። ጊቭ ኢት ታይም፣ አታቋርጥ። ለሁሉም ጊዜ ያለው። ሁለተኛው አስተሳሰብ ግን አሁን አንዳንድ ጊዜ የሆነ ነገር ስትፈልጉ አይ ኒድ ሞር ታይም ትላላችሁ። እንደው ጊዜ አነሰኝ። ጊዜ አንሶህ አይደለም፣ አጠቃቀሙ ነው ያነሰህ። የት ላይ ነው ጊዜን የምታጠፋው? እኔ ጊዜ አነሰኝ ብዬ አላውቅም። ፕራዮሪታይዝ ማድረግ ነው። የት ላይ ነው ፎከስ አድርግ። ዋት ማተርስ ሞስት። ጊዜ የት ነው የሚጠፋው? ጊዜ የት ነው የሚጠፋው? አንዱ እሱ ነው። ቢዚነት ማለት ፕሮዳክቲቭነት ማለት አይደለም።
ቢዚ ነኝ ሁሉ ጊዜ ቢዚ ነኝ የሚል ሰው ማለት ሞልቷል። ግን ፕሮዳክቲቭ ነው ወይ? ቢዚነስ ኢዝ ኖት ኢኳል ቱ ፕሮዳክቲቭ። ሁለቱ በጣም የተለያዩ ኮንሴፕቶች ናቸው። በኋላ እናያቸዋለን። መልቲታስክ እያደረግኩኝ ነው፣ እዚህም ጀምሬያለሁ፣ ትምህርትም ጀምሬያለሁ፣ ንግድም እንትን እላለሁ፣ ሁሉም ማስኬድ ነው እባክህ ጎን ለጎን ኖ መልቲታስኪንግ ኢዝ ፕሮዳክቲቭ አያደርግም። በኋላ እናየዋለን። ሶስተኛው የጊዜ አስተሳሰብ ችግር ያለው እዚህ ነው። 10 ድስት ጥዶ 10ሩን በደንብ አጣፍጦ ማብሰል የሚችል ሰው ሬር ነው። በጣም የተወሰኑ 2% 1% ዓለም ላይ ሊኖሩ ይችላሉ። በጣም ቶፕ የሚባሉ ሰዎች 3-4 ካምፓኒ የሚመሩ ግን እነዛ በጣም ዩኒክ ሰዎች ናቸው። ፎከስ ኦን ዋን ቲንግ አት ኤ ታይም። አድምቼ የምሰራው ይችን ቃል ያዟት። የትኛውን ስራ ነው አድምቼ መስራት የምችለው? የትኛው ላይ ነው ታለንት ያለኝ? የትኛው ላይ ነው ኮምፒቲቲቭ አድቫንቴጅ ያለኝ? የትኛው ትምህርት ላይ ነው ሳላቋርጥ ሁል ጊዜ ልገነባው የምችለው? አንድ ጊዜ ማኔጅመንት ስታጠና፣ ሌላ ጊዜ ኢንጂነሪንግ ስታጠና፣ ሌላ ጊዜ አርኪቴክቸር ስታጠና ከአንዱም አትሆንም። የትኛውን ነው አድምቼ የምሰራው? የሆነ ጊዜ የሆነ መጽሐፍ ስታነብ፣ ሌላ ጊዜ ሌላ ስትዘባረቅ፣ ሌላ ጊዜ መልቲታስኪንግ እሱን ሁሉ ይጨምራል። ሶስተኛው ችግር እሱ ነው። አራተኛው ነገ ሰራዋለሁ ማለት ነው፣ ፕሮክራስቲኔሽን እናየዋለን። አምስተኛው ረጅም ጊዜ መስራትና ፕሮዳክቲቪቲ ይለያያል። አሁን አንዳንዱ ሰው የሚመስለው 8 ሰዓት ስላጠና፣ አንዳንድ ልጆች አሁን ትምህርት ቤት ያላችሁ ሰዎች አይታችሁ ታውቃላችሁ፣ በጣም ባጭሩ አጥንተው ስኬታማ ይሆናሉ። It's not all about hard working. Be smart. Find that smart way. ትልቁ ነገር እሱ ነው። It's not all about hard working. እንደ ሃርድ ወርኪንግ ቢሆንማ የኢትዮጵያ ገበሬ የአሜሪካ እኮ 12% ነው ይሄን ዓለምን የሚመግበው። ቢኮዝ የሚጠቀሙት ቱል የሚጠቀሙት ማሽነሪ እያወዳደርኩ አይደለም። ዌር ፋርም አይ ኖ፣ ግን ልዩነታችን የትጋት አይደለም። በትጋትማ የኛ ጋር ሰው እኔ እንደ ኢትዮጵያ ትጉህ ሰው አይቻላውቅ። ምንድን ነው የሚጎለው? ስማርት ወይ አልታደልም። ኢንጂነሪንጉ የለም፣ ሳይንሱ የለም፣ ቴክኖሎጂው የለም፣ አመራሩ የለም። ሌላው ባለፈው ያየነው ነው። አይ ሁሉን ነገር ራሴ እሰራዋለሁ ማለት ዴሊጌት አለማድረግ፣ አለመከፋፈል፣ ከብዙ ሰው ጋር አለመስራት፣ I have to do it everything myself ማለት። ቅድም እንዳልኳችሁ ታይም ማኔጅመንት እና ማኔጂንግ ታይም ሁለቱ በጣም ይለያያል። አሁን ብዙ ጊዜ የምንለው ታይም ማኔጅ የምናደርገው ነው የሚመስል አይደለም። ራሳችንን ነው ማኔጅ የምናደርገው። 24 ሰዓቱን አትጨምረው፣ 50 ዓመትም ተሰጠ 60 ዓመትም 70 ዓመትም እሱን እድሜ አትጨምረው አትቀንሰው። የምትችለው ታይምህን ማኔጅ ማድረግ፣ ራስህን ማኔጅ ማድረግ፣ ፕሮዳክቲቭ መሆን ነው፣ ስማርት ወይ መጠቀም ነው፣ ለሁሉም ጊዜ እንዳለው ማወቅ ነው። ስለዚህ ይሄን ሚስኮንሴፕሽን ባስወገድን ጊዜ የመጀመሪያው የታይም ማኔጅመንት ኢፌክቲቭነስ የሚመጣው ይሄ ነው። አስተሳሰብ ነው፣ ጊዜ አስተሳሰብ ነው። እዚህ ላይ ቆም ላድርግ ጥያቄዎች ካሉ ወደሚቀጥለው ከመሄዳችን በፊት። ስለዚህ የመጀመሪያው አሁን በታይም ውስጥ የመጀመሪያው ከነዚህ ከሰባቱ ታይም ኪለርስ ውስጥ አስተሳሰብን ከገደል ሩት ኮዙ አብዛኛውን ችግር ይፈጥራል። ሁለተኛው ፕሮክራስቲኔሽን ነው፣ የብዙዎቻችን ችግር። ፕሮክራስቲኔሽን ማለት ነገ ማለት ነው። ነገ ማለት ብቻውን አይደለም ችግር የሚሆነው። ለነገ ማቀድ፣ ነገም ማቀድም፣ ለነገ ማቀድም፣ ለነገ መዘጋጀትም ነገ ነው። ምንድነው ፕሮክራስቲኔሽን ልዩ የሚያደርገው? ዛሬ ልንሰራው የምንችለውን ስራ ለነገ ማሳደር እንጂ ካልቻልንማ ያድራል እኮ። ግን ዛሬ ልንሰራው የምንችለው፣ በዚህ ዓመት ልንሰራው የምንችለው ለሚቀጥለው ዓመት ካስተላለፍ ነው። በዚህ ወር ልንሰራው የምንችለው በሚቀጥለው ወር ካስተላለፍ ነው። ዛሬ ልንሰራው የምንችለው ለነገ ካስተላለፍ ነው። ፕሮክራስቲኔሽን is so common. 85% of us 80% ሰው ፕሮክራስቲኔት ያደርጋል። ደረጃው ይለያያል እንጂ በጣም ክሮኒክ የሆነ ችግር ያለባቸው፣ እኔ አሁን አንዱ ተጠቂ ነኝ በዚህ። አሁን ለማሻሻል በጣም ጥረት አደርጋለሁ። ሀቢት ነው። ለምንድን ነው ፕሮክራስቲኔት ሰው የሚያደርገው? አንዳንድ ጊዜ አሁን ለምሳሌ ዩኒቨርሲቲ ያለፋችሁ ሰዎች እያጠናችሁ የሆነ ነገር በጣም ሰብጀክቱ ሲከብድ
ወይንም ወደ ሶሻል ሚዲያ ትሄዳላችሁ ወይም ቀለል ወዳለ ነገር ጭንቅላት ይከብደዋል። አንዳንድ ስራ በጣም ስትገፉት ዛሬም ስንገፈው ነገም ስንገፈው ዲስኮምፈርት ሲሆን ሾርት ተርም ሪሊፍ ይፈልጋል ማይንዳችን። ግን ከጭንቅላታችን እኮ አይወርድም፣ ግን ቦሪንግ ይሆናል አንዳንድ ጊዜ ወይም ቱ ቢግ ይሆናል። አይ ምክንያቶቹን መረዳት ነው። አሁን የፕሮክራስቲኔሽን ዋናው አንዳንድ ጊዜ ቱ ቢግ አንክሊር ወይም ኮምፕሊኬትድ ሲሆን ነው። ዝም ብለህ ያንተ ስንፍና ብቻ አድርገህ እንዳትወስደው ፈልጌ ነው። ሁለተኛው ደግሞ ቦሪንግ ዲፊካልት እና ድሬኒንግ ሲሆን ነው ፕሮክራስቲኔት የምናደርገው። በጣም ቦሪንግ ሲሆንብን እንገፈዋለን። ሶስተኛው ወደ መፍትሄው ስንመጣ አንድ ላይ አቋርጫለሁ፣ አይውል ካምፓክ። ሶስተኛው ሁልጊዜ አሁን ለምሳሌ ከማጥናትና ከመዝናናት የትኛው ነው ደስ የሚለው ለሰው? አእምሮ ኢነርጂ ያወጣል። ያን ኢነርጂ ሁልጊዜ ኮንዘርቭ ማድረግ ነው የሚፈልገው። አሁን ይሄ ሀቢት የሚባለው ነገር እኮ የመጣው እኮ ጭንቅላት ብዙ በእያንዳንዱ እንዳያስብ ነው። የፈጣሪ ስራ አንዱ ረቂቅ ፓርቱ እኔ የሚታየኝ እሱ ነው። አሁን ለምሳሌ መኪና አንድ ጊዜ መንዳት ከለመዳችሁ በኋላ ሀቢት የሆነና ወይም ጥርስ አሁን እያሰበ ጥርሱን የሚቦርድ ሰው አለ። ሀቢት ከሆኗል ትተውታላችሁ። ኢነርጂ ኮንዘርቭ ያደርጋል። ግን እስኪ 24 ሲባዛ በ170 ብላችሁ አሁን አእምሮ መስራት ይጀምራል። ኢነርጂ ያወጣል። ኢነርጂ ሲያወጣ ይደክመዋል። አንዳንድ ጊዜ ደግሞ ይሄ ፐርፌክሽኒዝም ፊር አለ። በቃ ይህን መጽሐፍ ጨርሰው እንጂ አይ እኔ እኮ በቃ ከጀመርኩት 5 ዓመት ነው ወይም የሆነ ነገር ምን ሆነ ነው እኔ በቃ ፐርፌክት እንዲሁ ምንም በቃ ጥሩ ደስ አላለኝ፣ እስቲ ቆይ ጊዜ ልውሰድበት ይላል። ፐርፌክሽኒዝም ማይንድ ሴት የሚባል አለ። አሁን አይታችሁት ከሆነ የአርቲፊሻል ኢንቴሊጀንስ ዘመን ስንት አሁን ለምሳሌ ቻት ጂፒቲ 5 ደርሷል። የመጀመሪያውን ብታዩት ዝም ብሎ ነበር የሚቀባጥረው፣ ሃሉሲኔሽን ነበር። ዝም ብሎ አወጡት። ከዛ እያሻሻሉ ኮንቲኒየስ ኢምፕሩቭመንት ነው ለሰው የሚረዳው። ፐርፌክት አትሆንም። የዛሬ 4 ዓመት ሳሰልጥን ያያችሁኝ ሰዎች እና አሁን ትንሽ ልዩነት አለኝ። በየጊዜው ነው የምትማረው። ምክንያቶቹን ማወቅ ነው። እየተሳሳትክ ነው የምትማረው። This is the basic concept. የፐርፌክሽኒዝም የሚባለው look at all the technology companies. AI እንዴት ሃሉሲኔሽንን ማስወገድ እንደማይቻል because that is how it is. Procrastination ምክንያታዊ ነው ማለት ስንፍና የለበትም ማለት አይደለም። ስንፍና የሚባለው ነገር ራሱ ሌዚነስ እኮ የሰው ሀቢት ነው። by the way ታይም ማኔጅመንት በአብዛኛው የምንቀይረው በሀቢት ነው። አሁን እኔ ምን ጀመርኩ መሰለህ? አሁን ለምሳሌ ነገ ሰራዋለሁ ብዬ ገፋ ማረገው ነገር አለ። ከዛ ምን ሀቢት ዴቨሎፕ ማድረግ ጀመርኩኝ? ይሄን ነገር ዛሬ መስራት የምችል ከሆነ አላሳድርም ማለት ጀመርኩኝ ማለት ነው። አንድ ጊዜ ስብሰባ 15 ደቂቃ ቀርቶኝ እኔ ፕሬዘንት ማድረግበት ስብሰባ ሳየው ስብሰባው መኖሩን ድረስቸው 15 ደቂቃ ቀርቶታል። ከዛ በኋላ ምን ሀቢት ማምጣት ጀመርኩኝ? ካሌንደር ላይ ያያለሁ። ገና ጧት ስነሳ ምን ካሌንደር አለኝ? ስብሰባዎች የመቼ ናቸው? ምን ሰዓት ናቸው? ኦርጋናይዝድ መሆን እና የፕሮክራስቲኔሽንን በሀቢት ነው የምትዘጋው። አሁን ለምሳሌ የሆነ ብዙ ጊዜ አንድ ጥሩ ኤግዛምፕል ብሰጣችሁ የፕሮክራስቲኔሽን ጥሩ ኤግዛምፕል አዲስ ዓመት ሲመጣ እዚህ ውጭ ሀገር ኢትዮጵያም ያለ ይመስለኛል። በቃ አሁን ጂም እሰራለሁ፣ ጂም እመዘገባለሁ። ጂም ከሚመዘገበው ሰው ውስጥ ኦልሞስት አብዛኛው ሰው ይመዘገብና አይሰራውም እና ፕሮክራስቲኔት ነው የሚያደርገው። ፕሮክራስቲኔሽን በሰው ህይወት ውስጥ ትልቁ በሽታ ነው እና አንደኛው ምክንያት ስንፍና ነው። ያንን ደግሞ የምትቀይረው በሀቢት ነው። አሁን ለምሳሌ ጭንቅላትህ አሁን ለምሳሌ ምን ጀመርኩ መሰለህ? ከባለቤቴ ጋር የምንጣለው ብዙ ጊዜ ዝርክርክ የምልበት ነገር አለኝ። ይህን ነገር አንሳው ስትለኝ አሁን ምን ማድረግ ጀመርኩኝ? ልክ ከመተኛቴ በፊት ነገሮችን እንዴት አጽድቼ ኦርጋናይዝድ መሆን ሀቢት ነው። ከዛ ከለመደ በኋላ የሰው ጭንቅላት ምን ያደርጋል? ሀቢት ሾርትከት ፓዝ ይሰራና ሁልጊዜ ማታ ማታ እኮ መስራት ያለብህ ይሄንን ነው። በቃ ራሱ ነው የሚያስታውሳችሁ። ሀቢት ሆኗል እና የፕሮክራስቲኔሽን ተቃራኒው ሀቢት ነው የሚሆነው። ሁለተኛው ግን ዘዴዎች አሉት። እዚሁ ላይ ልጨርስ። የፕሮክራስቲኔሽን የምትዘጉበት በምንድን ነው? ብሬክ ኢት ዳውን። በጣም አስቸጋሪ ስራ ሲመስላችሁ በትንሹ እስኪ ትንሿን ብሬክ ኢት ዳውን ክላሪፋይ አድርጉት፣ ብሬክ አድርጉት። ስታርት ታይኒ በትንሹ ጀምሩ። ከዛ ኢሞሽንን ማኔጅ ማድረግና ወደ ሀቢት መቀየር ነው። ቢውልድ ቤተር ሀቢትስ። በቃ መፍትሄው ይሄ ነው። እነዚህ ናቸው። ፕሮክራስቲኔሽን የሚያስወግደው ይሄ ነው። አሁን አንዳንድ ጊዜ በጣም ስትፈሩት የኖራችሁት ስራ እኮ ትደነግጣላችሁ። ለነገ ስትሉት
ለነገ ስትሉት ዴር ላይ ደርሶባቸው ያውቅም። ታይም ማኔጅመንት ማለት ኢት ኢዝ አርጀንት ሴንስ ኦፍ አርጀንሲ መፍጠር ነው። ሴንስ ኦፍ አርጀንሲ በቃ እኔ አንድ በጣም ያስደነገጠኝ ነገር ልንገራችሁ። የሆነ ጊዜ የሆነ ሰው ሲሞት ደንግጣችሁ አታውቁም? እንዲህ በ40 ዓመቱ ሞተ ይሄ ሰውዬ በጣም ያስደንቀኝ። 40 አሁን ስላለፍኩት አልደነግጥም። በ40 ዓመቱ ሞተ እንዴ ብላችሁ ከዛ በኋላ ህይወታችሁ በሙሉ ይቀየራል አይደል? ማይንድ ሴታችሁ ይቀየራል። I have to do this ጊዜ የለም ትላለች። በኋላ ደግሞ እንረሳዋለን። እንዴት አድርጎ እንደሰራን ራሱ አንዱ የሚገርመኝ እሱ ነው። እና ነገ ማለት I will do it later ያ ተግባር ሀቢት ይሆናል። ሁለተኛው ቅድም ካየናቸው 7 ችግሮች ይሄ 9 ችግሮች ውስጥ ፕሮክራስቲኔሽን እና ማይንድ ሴትን አየን። ሶስተኛው ላክ ኦፍ ፎከስ ነው። አቴንሽን ፍራግመንቴሽን የሚባለው አብዛኛው ጊዜ የሚጠፋው እሱ ነው። አሁን አንድ ነገር ዲስትራክት ካደረጋችሁ እንዲሁም አንድ ጥናት አይቻለሁ። የሆነ ነገር ዲስትራክት ካደረገ ተመልሳችሁ እዛ ሙድ ውስጥ ለመግባት it takes a few minutes I think እንደሱ አይነት እዚህ ያለ መሰለኝ። ብቻ ግን በዲስትራክሽን ከ15 እስከ 20 የሚሆነው በሳምንት ውስጥ የሚጠፋው በዲስትራክሽን ነው። መቼም ዲስትራክሽን ፎከስ የዚህ ዘመን ትልቁ በሽታ። አቴንሽንን ፕሮቴክት ማድረግ ይቻላል ወይ? እና እኔ አንድ በጣም እየረዳኝ ካለ ድሮ ዩቲዩብ እየሰራው መልቲታስክ አደርጋለሁ ብዬ I don't mind to be honest ግን ድምጽ ዝም ብዬ ዩቲዩብ እያዳመጥኩኝ መስራት ልማድ ነበረኝ። I totally stopped that ድምጽ ቀነስኩኝ። እኔ የፌስቡክ ምናምን ድሮም ተጠቅሜ አላውቅም። ግን እነዚህ ይሄ ዩቲዩብ ላይ አቴንሽን ፎከስ ማለት ጊዜን ብቻ አይደለም ይበላል። አንድ አሳዛኝ ዜና ካየ በኋላ ስብርብር እኮ ነው የሚያደርግ ሙድ ውስጥ ያወጣል። ሌላ ዲስትራክት ማለት እሱ ማለት ነው። እሱንም ይጨምራል ማለት ነው። አንድ ጉዳይ ላይ አሁን የጀመራችሁት ስራ ካለ ይሄ በተለይ ይሄ ኖይዝ ፖሊሽን ኖይዝ ዲስትራክሽን ሶሻል ሚዲያ ዲስትራክሽን አንዳንድ ጊዜ ደግሞ ስልክም ሁሉ ሊሆን ይችላል። በኢትዮጵያ ኬስ ዎች ከማን ጋር ስልክ እንደምታወሩ ሙዳችሁን አጣሞት አስተሳሰባችሁን አጣሞት ልትሰሩ ያሰባችሁትን ስራ ትታችሁ አታውቁም። አንዳንድ ጊዜ የማትረዱት ከሆነ ክፉ ዜናም ራሱ አቮይድ ማድረግ ጥሩ ነው። ምንም ሶሉሽን የማትሰጡት ከሆነ እዛ ላይ መተከዝ እኔ በስራ ነው ማምነው። የምትሰሩትን ስራ ሁሉ መስራት አንዳንድ ነገሮች ከኛ አቅም በላይ ናቸው። ፖለቲካዊ ሊሆን ይችላሉ፣ ሀገራዊ ሊሆኑ ይችላሉ። ከኛ አቅም በላይ የሚሆኑ ጉዳዮች አሉ። ብገባም ባስብም ብጨነቅም ምንም ለውጥም አላመጣበት። ጀስት ለጊዜው እሱን መተውና ፎከስ አድርጎ መስራት። በአንተ አቅም ብቻ መስራት የሚችለውን ስራ ብቻ መስራት። የተወሰነች እውቀት ማካፈል ከሆነ እዛሽ ላይ ፎከስ አድርጋለሁ። ፎከስ ኦን ዋት ዩ ካን ማኔጅ። ዲስትራክሽን ማለት ፎከስን በቃ ማስተካከል ነው። ትልቁ ነገር አቴንሽን የምሰጠው ፎከስ የምሰጠው የት ላይ ነው? ቾይስ ነው። ምን ልምረጥ? እና ፕሮቴክት ማድረግ ይቻላል፣ ፎከስ ማድረግ ይቻላል። በተለይ ይሄ የሰውነት እንቅስቃሴ በጣም አንድ ለፎከስ በጣም እኔ በህይወቴ ውስጥ አሁን ተመልሰህ ዩኒቨርሲቲ በነበርክበት ዘመን ምን ይቆጫሃል ብትሉኝ ኤክሰርሳይዝ አለማድረጌ። አሁን ተመልሼ ዩኒቨርሲቲ ብገባ አሁን ተመልሼ የዛ የወጣትነት ላይፌ ቢኖር ሙሉ ፎከስ የሚሆነው አንዱ እንቅስቃሴ ነው፣ የሰውነት። ምክንያቱም ሰውነት ጤናማ ሲሆን አእምሮም ጤናማ ይሆናል። የተያዙ ፎከስ ይመጣል። አሁን ብዙ ጊዜ ወክ አደርጋለሁ። እዚህ ጸጥ ባለ አእምሯችሁ ሰላም ይፈልጋል፣ ጸጥታ ይፈልጋል፣ ፕሬዘንስ ይፈልጋል፣ ራስን ማዳመጥ። ዝም ብሎ በቃ ራሴን ዝም ብዬ 2 ሰዓት ምንም ድምጽ ሳልሰማ ከማንም ጋር ሳላወራ ብቻዬን ወክ ማድረግበት ጊዜ አለ እና እንዴት ያለው ፕሬዘንስ ይፈጥራል። እኔ ካሉ ልምድ እስኪ ሼር እንደራረግ እዚህ ላይ። አቴንሽን ዲስትራክሽን እንዴት ማስወገድ ይቻላል? ፎከስ እንዴት ማምጣት ይቻላል? ፕሬዘንስ እንዴት ማምጣት ይቻላል? አሁን እዚህ በምዕራቡ ዓለም በምስራቁ ዓለም ይሄ ብዙ ጥረት የሚደረገው ዮጋ ምን የሚባለው ነው። ለእኔ በጸሎት ተተካዋለሁ። ጸሎት አንደኛው የፎከስ መንገድ ነው ብዬ ነው የማስበው። አይ ቢሊቭ ኢን ዛት። ግን እንደ እምነታቸው ነው። ፎከስ ከራስ ጋር መሆኑ። አንድ ሰው ዲስትራክትድ ከሆነ በኋላ ተመልሶ ለመምጣት it takes 15 to 25 minutes to refocus ነው የሚባለው። ምንድነው? አይ ቲንክ 2 ሀሳቦች እንዳይቀላቀሉባችሁ። መልቲታስኪንግ ለምሳሌ የሆነች ክፍተት ስትኖር በዛች ክፍተት ውስጥ ሌላ ስራ መስራት ከሆነ በጣም አሪፍ ነው መልቲታስኪንግ። ሁለተኛ አሁን ለምሳሌ 3-4 መስሪያ ቤቶች በአንድ ላይ የሚመሩ አሉ፣ አገር የሚመሩ ሰዎች አሉ። መልቲታስክ ነው የሚያደርጉት። አንድ ጊዜ አንዱ መስሪያ ቤት ያሉ ሌላው ምንድነው የሚያደርጉት?
ዴሊጌት አድርገው እነሱ ከላይ ሆኖ መቆጣጠር ብዙ ነገሮችን አንድ ላይ ማስኬድ ከሆነ እሱም ጥሩ ነው። ግን ሁለት አቴንሽን አንድ ጊዜ ግን አይቻልም። የመኪና ግጭቶች ትራፊክ ሪከርድ አሁን ብታዩ ወይም የስልክ እያየ ነው ዲስትራክት ሆኖ ነው ወይም የሆነ ነገር ነው። መልቲታስኪንግ ነው። መልቲታስኪንግ ዲስትራክሽን ያመጣል፣ ኦቨርሎድ ያመጣል እና ስራው ራሱ ሎወር ኳሊቲ ነው የሚሆነው። ረጅም ጊዜ ነው የሚጨርስባቸው መስሏችሁ ነው እንጂ። ግን ምንድን ነው አሁን እነዚህ ትልልቆቹ ሰዎች ሲሉ የምሰማቸው የሆነች ክፍተት እኔም አደርገዋለሁ። አሁን ለምሳሌ እንዳትታዘቡኝ እንጂ ቤተክርስቲያን ሁኜ የሆኑ ብዙ አይዲያዎች አሁን ቤተክርስቲያን ቅዳሴ አለቀ አይደል? የሆነች ጊዜ መሀል ላይ ካለች በዛች ጊዜ እኔ የሆነች ስራች እየሰራው ነው እና ሰው ብዙ ሳይታዘበኝ አይቀርም። ግን ብዙ ጊዜ እንደዛ አይነት ስለሆንኩኝ ቢታዘቡኝም ብዙ እንትን የለኝም። ብዙ አይዲያዎችን እዛች ቁጭ ብዬ ላመነጭ ይችላለሁ። ያችን ጊዜ እጠቀምባታለሁ። መስሪያ ቤትም ቅድም እንዳልኳቸው አሁን በጣም ቢዚ ሆኜ አልችልም እንጂ በተለይ የሆነ ጊዜ መጽሐፎች ስጽፍ የሆነች ጊዜ ካገኘሁኝ 1 ሰዓት 2 ሰዓት ያችን እጠቀምባታለሁ። እዛችው ኮምፒውተር ላይ ሰው ሳያየ የሆነ ስራዬን እሰራታለሁ። እሱ ከሆነ መልቲታስኪንግ ኢትስ ቬሪ ግሬት ለእኔ የሚታየኝ። ከዛ ውጭ ግን ቅድም እንዳልኩት መልቲታስኪንግ ሳይንሱም የሚለው እሱን ነው። በተለይ ይሄ አሁን ለምሳሌ ምንድን ነው አንድ በጣም ጥሩ ዘዴ፣ ኖቲፊኬሽንን አጥፉት ስልካቸውን። አንዳንድ ጊዜ ሳይለንት አድርጉት ቶታሊ ዲፕ ወርክ በምትሰሩበት ጊዜ። ኢትስ ሃርትፉል በጣም የታወቀ ነው። አሁን ብዙ ጊዜ የሆኑ ሰዎች ሲሉ እውነት ይመስለኝ ነበር መልቲታስክ ግን ኢትስ ኖት። ግን መልቲታስክ ማለት ደግሞ አሁን ለምሳሌ እኔ 3 ስራዎች አሉኝ በዋናነት 4 ስራዎች። በሃይማኖት የምሰራቸው ስራዎች አሉኝ፣ በመስሪያ ቤት የምሰራው አለ፣ በቤተሰብ አለ፣ ይሄ ደግሞ በአገልግሎት የምሰራው አለ። መልቲታስክ ነው የማደርገው ግን በተለያየ ጊዜ ነው የምሰራቸው። እሱም ከሆነ መልቲታስኪንግ መልቲ ዳይሜንሽን ነው። እሱም በጣም ያስኬዳል። ሀሳቡን የምታውጠነጥነው የምታወጣው እንዴት አድርጌ ብጠይቀው ምንድን ነው የፈለግኩት ምን ማለት ነው ከዛኛው ጋር እንዴት ይገናኛል ቀስ እያልክ በቃ የጽሞና ጊዜ ማለት ይሄ ሪፍሌክት እያደረገ ሰው። እኔ ደግሞ ከሪፍሌክሽን በላይ ደግሞ ሰውን የሚያስተምረው የለም ብዬ ነው የማስበው። እና ፕሮዳክቲቭ መሆንና ቢዚ መሆን ምንድን ነው ልዩነቱ? እሱን ነው በቃ አንዱ የምትማሩት። ወደዛ እንሄድ ነው። እርጀንት ጥያቄ አለኝ የሚል ሰው ወይም ሀሳብ ልታስቆሙ ትችላላችሁ። እንሂድ፣ ወደሚቀጥለው እንሂድ። እንግዲህ ትልቁ ደግሞ እዚህ ፕሮዳክቲቪቲ ላይ ነው። አሁን ጌታው የጠቀሰው አንድ ሰው ፕሮዳክቲቭ ነው ማለት እና ቢዚ ነው ማለት ልዩነቱ ምንድን ነው? በሁለቱ መካከል ፕሮዳክቲቭ በሆነ ሰው እና አንፕሮዳክቲቭ። ምክንያቱም ታይም ማኔጅመንት ከፕሮዳክቲቪቲ ጋር የተያያዘ ነው። ቢዚ እኮ ልትሆን ትችላለህ፣ ትንፋሽ እስከምታጣ ድረስ ቢዚ ልትሆን ትችላለህ፣ ግን ፕሮዳክቲቭ ላትሆን ትችላለህ። አሁን ለምሳሌ ቅድም አርጀንት ነገር ዲስትራክት ሊያደርግ ይችላል፣ ግን ኢምፖርታንት ነው ወይ? ያስቀመጥከውን የህይወት ግብ የሚያስፈጽምልህ ነው? በዛ ጎዳና ላይ የሚወስድ ነው ወይ? ነው ሪያክት ለሁሉም ነገር ሪያክት እያደረግክ ነው? አርጀንሲን ፕራዮሪታይዝ እያደረግ ኢምፖርታንት ነው ወይ? ይሄ አይዘናወር ሜትሪክስ በደንብ ይዩት። አይዘናወር ሜትሪክስ ምንድን ነው የሚለው? የሰው ህይወት በ4 አቅጣጫዎች ነው የሚሄደው። አንደኛው አቅጣጫ አርጀንት የሆነ ግን ኢምፖርታንት ያልሆነ አንደኛው አቅጣጫ። ሁለተኛው አቅጣጫ አርጀንትም ኢምፖርታንትም ያልሆነ፣ ሁለቱም ላይ ጠቅሞ ይችላሉ። ሶስተኛው አቅጣጫ ግን ኢምፖርታንት ሆኖ ግን አርጀንት ያልሆነ፣ እሱ በጣም ጠቃሚ ነው ግን ጊዜ ሰጥታችሁ ልትሰሩት የምትችሉ። አራተኛው አቅጣጫ በጣም ጠቃሚውና የስኬታማ ሰዎች ሚስጥር ምን ኢምፖርታንት እንደሆነ ምን አርጀንት እንደሆነ፣ ቅድሚያ መስጠት ያለባቸው አርጀንትም ኢምፖርታንት ለሆነ ነገር እንደሆነ ያውቃሉ እንጂ ጊዜ ሁል ጊዜ የሚሻማው አለ። ቤተሰብ ይሻማዋል፣ ማህበራዊ ህይወት ይሻማዋል፣ ሃይማኖታዊ አገልግሎት ይሻማዋል፣ ጓደኝነት ይሻማዋል፣ አእምሮ እረፍት ይፈልጋል። ልክ ነው። ሌጀርን በጣም አስፈላጊ ነው። ሰው ለእረፍት ነው የተሰራው። ጭንቅላት ማረፍ አለበት፣ መዝናናት አለበት፣ በጣም አለበት። ምን ያክል ጊዜ የትኛው ነው የሚያዝናናው? አንዳንድ ጊዜ ያዝናናለው ብለን ተቃጥለን እንዳንወጣ መጠንቀቅ አለብን ነው እንጂ ሚዲያም ያዝናናል፣ ግን መምረጥ ያስፈልጋል። ስለዚህ ከአራቱ አርጀንት እና ኢምፖርታንት
ኢምፖርታንት ነው፣ እርጀንት። በቃ ምን ማለት ነው? አሁን ለምሳሌ እርጀንት እና ኢምፖርታንት የሆነው አሁን ምን የምሰጠው ስልጠና እርጀንት ምን ለኔ ኢምፖርታንትም ነው። አንደኛ በህይወት ውስጥ ያስቀመጡት ግብ ነው፣ ዛሬ ነው መሰራት ያለበት፣ አሁን ሰጠዋለሁ። ሁለተኛውስ ለሳምንት አሁን ስልጠና የምሰጥ ከሆነ እርጀንት አይደለም ግን ኢምፖርታንት ነው። ስለዚህ በሚቀጥለው ቀናት እሰራዋለሁ። እርጀንት ያልሆነ ኢምፖርታንት የሆነ የስኬታማ ሰዎች ሚስጥር ማለት እሱ ማለት ነው። ፕሮዳክቲቭ ሳትሆን ግን ሁልጊዜ ሪአክቲቭ ነው የምትሆነው፣ እሳት ማጥፋት ነው። ሁልጊዜ አርጀንት የሆኑ ነገሮችን ነው ፕራዮሪታይዝ የምታደርገው። የሆነ ጉዳይ ሲባል እዛም ትሄዳለህ፣ እሳት ማጥፋት፣ እዛም ሲባል እዛ ትሄዳለህ። ሁልጊዜ ማህበራዊ ህይወት ነው። ማህበራዊ ህይወት በጣም አስፈላጊ ነው፣ ግን ሊሚቱ ምንድን ነው? አርጀንት ነው፣ ለቅሶ አለ፣ የእንተና ታሟል፣ የእንተና ግን ደግሞ ለህይወት የተጠራሁት ለዛ ብቻ አይደለም። ለማህበራዊ ህይወት ብቻ ሰው አይኖርም። አሁን አብዛኛው ሰው ችግሩ እሱም ላይ ሊሆን ሁሉ ይችላል። 70% ሰዓት ለማህበራዊ ህይወት ያውልና ግን በጣም ጠቃሚ ነው። በእግዚአብሔርም ዘንድ ሆነ በሰውም ዘንድ ሆነ በራስህም ቫልዩ ሆነ መጨረሻ ላይ ምንድን ያከናወንኩት ብሎ መጠየቅ ያስፈልጋል። መልቲታስኪንግ ቅድም ያለው ነው። አነሰሰሪ ሚቲንግ ላይ እንመጣለን፣ ብቻው እናየዋለን። ለሁሉም ነገር የስ ማለት የሆነ ኮሚቴ ግባ፣ እሺ፣ የሆነ እንትን እሺ፣ እዚህ አስተባባሪ የሰርግ እሺ፣ የዚህኛው ደግሞ የድር እሺ፣ የምናምን እሺ። ጠንካራ ሰዎች ምንድን ናቸው? ኖ ማለትን የለመድክ ቀን ነው ስኬት ማለት እሱ ማለት ሳይ ኖ ግን ስታደርገው ስትራቴጂካሊ አይ እኔ 3 ነገር 4 ነገር በአንድ ጊዜ ማድረግ አልችልም፣ የምችለው እና ለእናንተ ልጠቅም የምችለው ይህን ባደርግ ነው። እዚህ አይነት ነገር ላይ አልሆንም። አሁን እኔ በእነዚህ 5 እና 6 ዓመታት የተለየ ነገር የሰራሁት ነገር ቢኖር ለብዙ ነገሮች ኖ ማለት ጀመርኩኝ ማለት ነው። ትኩረት ማድረግ ያለብኝ እዚህ ጉዳይ ነው። እኔ የህይወቴ ዓላማ የሚመስለኝ ይሄ ነው። ትንሽም ቫልዩ ትንሽም ብትሆን መፍጠር የምችለው እዚች ቦታ ላይ ነው እና ሳይ ነው። ይህንን የለመድክ ቀን ቤትም ሊሆን ይችላል፣ ማህበራዊ ህይወትም ሊሆን ይችላል፣ ስራም ላይ ሊሆን ይችላል፣ ሃይማኖታዊ ጉዳይም ሊሆን ይችላል፣ ማህበራዊ በጓደኝነትም ሊሆን ይችላል። ሳይ ነው ግን ስታደርገው ስትራቴጂካሊ። ምክንያቱም እንዲህ ስለሆነ እኔ እዚህ ቦታ ላይ ነው። አንዳንድ ሰዎች አውቃለሁ 10 ኮሚቴ ላይ ያሉ ሰዎች እንጂ በጎተተው ሁሉ የምትጎተት ከሆነ that is where አሁን ሶሻል ሚዲያ ምንድነው ችግሩ? ኮንሱመር ነው የምትሆነው። አንተ መፍጠር ጀምር። የማንንም ቅራቅንቦ ሁሉ ጊዜ ከምታጋብስ እስኪ እኔ ራሴ ለምን አልፈጥርም? ከኮንሱመር ፕሮዲውሰር መሆን ነው ስኬት ማለት እሱ ማለት ነው። ክሊር ፕላን ይኖርህ ዊዝ ፐርፐስ የህይወት ዓላማ የሚባለው ዴሊጌት ማድረግ፣ ከሰዎች ጋር መስራት፣ ቅድም እንዳለው ፕሮዳክቲቪቲ ማለት እሱ። ከምንም በላይ ግን የፕሮዳክቲቪቲ አንዱ ሚስጥር ይሄኛው ነው። አንድ ላይ የሚያያዝ ነው። ከዛ ወደ ኢፌክቲቭ ሚቲንግ ብቻ ነው የሚቀረን። ስማርት መሆን፣ ስማርት ወይ። አሁን ለምሳሌ ዘመኑ የተመቸ ነው። ሌላ ጊዜ 3 ሰዓት 4 ሰዓት የሚፈጅብንን ጊዜ በሌላ መንገድ ከምሰራው አሁን አርቲፊሻል ኢንቴሊጀንስ የ3 ሰዓቱን ስራ በ20 ደቂቃ ሊያሰራኝ የሚችልበት ዘመን ነው። አሁን የሞከርኩትን ነው የምነግራችሁ። እንደ ድሮ ፓወርፖይንት እያንዳንዷን እየሄድኩኝ ኤዲት ማድረግ የለብኝ። ስለዚህ ይሄ ስማርት ወይ ፕሮዳክቲቭ ለመሆን ከሚጠቅሙ ነገሮች አንደኛ ቅድም እንዳልነው ፎከስ ኦን ዘ 20% ዛት ድራይቭስ 80% ኦፍ አውትካምስ። ሁል ጊዜ ይህንን መለየት ነው። የስኬቴን 80% ሚስጥር የት ላይ ነው ያለው? 20%። 80-20 ሩል የሚባለው እሱ ነው። 80-20 ሩል። አንድ ሲምፕል ኤግዛምፕል ልሰጣችሁ እችላለሁ። የትኛው መጽሐፍ ላይ አሁን ለምሳሌ መጽሐፍ እንደድሮ ሙሉ ማንበብ ላይ ይጠበቅባችሁ ይችላል። ይህንን መጽሐፍ 200 ፔጅ ነው። ርዕሱን ተሰጡትና ቻትጂፒቲ ላይ በ20 ፔጅ ዋናውን 80% እስኪያሳየኝ ትሉታላችሁ። ይህ ማንኛውም መጽሐፍ ሁልጊዜ አንኳር ነጥብ ይኖረዋል አይደለም? ዋና አንኳር ነጥቦችን እስኪሰጠኝ። ጊዜ ካጠረኝ እንደሱ አደርጋለሁ። ጊዜ ካለኝና በደንብ ማንበብ አለብኝ ካልኩ ሙሉን አነበዋለሁ። ስለዚህ ያንን መጽሐፍ 1 ሳምንት የሚፈጅብኝ በ3 ሰዓት ላነበው እችላለሁ። ሁለተኛ ታይም ብሎኪንግ ነው።
ታይም ብሎኪንግ የሚባለው ኮንሴፕት ምንድነው? ፕሮቴክት ዲፕ ወርክ። አሁን ለምሳሌ በጣም የሚያስቸግራችሁ ስራ ካለ ፕሮክራስቲኔት የምታደርጉት ጧት እንደገባችሁና ሙሉ ኢነርጂ፣ አንዳንዱ ሰው ከሰዓት ሊሆን ይችላል፣ አንዳንዱ ሰው ጧት ሊሆን ይችላል፣ ሙሉ ኢነርጂው የሚመጣ ሙሉ ኢነርጂያችሁ ባለ ጊዜ ያንን ታይም ብሎክ አድርጉለት። ታይም ብሎኪንግ ይባላል። በጣም ሃይስት ፕራዮሪቲ። አሁን ለምሳሌ አንዳንድ ጊዜ ቢሮአችሁን ዘግታችሁ እንደዛ ቢሮ ካላችሁ ወይም ቤትም ካለ በቃ ጸጥ ባለ ማንም ሳይረብሸኝ ምንም ዲስትራክሽን ስልኬንም አጥፍቼ መስራት አለብኝ። ታይም ብሎኪንግ የሚባለው እሱ ማለት ነው። ታይም ብሎክ አደርጋለሁ ማለት ይቻላል። ሶስተኛው ፕራዮሪታይዝ ማድረግ። ቅድም እንዳልኩት ምንድነው ለእኔ ፕራዮሪቲ? አሁን 10 እቅድ በአመት ውስጥ አቅዳለሁ። እስኪ 7ቱን ላጥፋቸው። ይሄን ነው የምትለምዱት። ትሬድ ኦፍ ነው። ባይ ዘ ወይ እቅድ ማለት ትሬድ ኦፍ ነው። 10 ጉዳዮች ያስፈልጉኛል፣ ግን ከ10ሩ ደግሞ ዋት ማተርስ ሞስት 3ቱ በጣም አስፈላጊ በህይወቴ ውስጥ በቃ አሳክቼ ባልፍ ህይወቴ የምትረካበት ስኬት የምለው የትኞቹ ጉዳዮች ናቸው? በዛሬ በአንድ አመት ውስጥ በአንድ ወር ውስጥ ልታደርጉ ትችላላችሁ፣ በአንድ ቀንም ሊሆን ይችላል። ዛሬ በጣም ህይወቴ የምትረካበት ይህንን ስራ ሰርቼው ዋልኩኝ ብል የትኛው ነው? ፕራዮሪታይዝ። ፕራዮሪታይዜሽን ቅድም እንዳልነው ይሄ አይዘንሃወር ሜትሪክስ በጣም ጥሩ ናቸው። ዋት ኢዝ ኢምፖርታንት የመጀመሪያው ጥያቄ። ሁለተኛው ዋት ኢዝ አርጀንት ዛሬ መሰራት አለበት። ዋት ኢዝ ኢምፖርታንት በት ኖት አርጀንት ነገ። ዋት ኢዝ ኖት አርጀንት ዋት ኢዝ ኖት ኢምፖርታንት መሰራት የለበት። ኢምፖርታንትም ካልሆነ አርጀንትም ካልሆነ ከህይወታችሁ ውስጥ አውጡት። የሌላ ሰው አጀንዳ ማስፈጸሚያ መሆን መቼ ነው ማብቃት ያለበት? ኖት አርጀንት ኖት ኢምፖርታንት። ይህችን ፕራዮሪታይዜሽን መልመድ። ሌላው ከተቻለ መጠን አሁን አንድ ስራ በምትሰሩበት ጊዜ ደግማችሁ የምትጠቀሙበት ቴምፕሌት። አሁን ለምሳሌ አድርገው ፈተና እያረምክ ነው። ፈተናውን ለማረም ዛሬ ወይም እስካሁን ድረስ በመጣህበት መንገድ አንድ ቀን የሚፈጅብህ ከሆነ እስኪ ያንን አንድ ቀን ወደ ግማሽ ቀን የማሳጠርበት መንገድ ፍጠር እስኪ። ወይም የሆነ ዲጂታል ነገር ተጠቀም፣ የሆነ መንገድ ተጠቀም። ብቻ ጊዜ የሚፈጅብኝ አንድ ቀን ነው። ይሄ ስራ ግን በግማሽ ቀን የሚያልፍበት። አሁን ቅድም ጌታው ሲል የነበረው ጭንቅላታችሁ ላይ አብስላችሁ ፕላን አድርጋችሁ ጨርሳችሁት ከመጣችሁ በጣም አይ ላይክ ዛት ኮንሴፕት። በኋላ ወደ ተግባር ስታወርዱት ቀላል የሚሆነው እንዴት አድርጌ መጽሐፍም ስትጽፍ ወይም ጽሁፍም ስትጽፍ ወይም ስብሰባም ራሱ አሁን ስብሰባ ዝም ብለህ አዳምጣህ አብስለው መጀመሪያ ጭንቅላት ላይ። ከዛ ሲወጣ እኔ አሁን ሌላ ጊዜ 10 ደቂቃ ነበር የሚፈጅብኝ። ይህንን 10 ደቂቃ የሚፈጀውን ስብሰባ ላይ በ3 ደቂቃ እንዴት አሳጥሬ ላቅርበው? ልምምድ ይፈልጋል። ዲጂታል ቱልስ፣ ቴምፕሌቶች። አሁን አንድ ቴምፕሌት ዛሬ ከተጠቀምኩት ሪክሬት ከማድረገው ሁልጊዜ እንደገና ከምሰራው ነገ ተጠቅሜ ያንን እንደገና እንዴት መጠቀም እችላለሁ? ዴሊጌሽን ቅድም እንዳልኩት አሁን ለምሳሌ ቤት አሁን አንተ የ100 ብር ስራ በሰዓት ኖሮህ በ30 ብር በሰዓት የሚሰራልህ ሰው ካገኘህ ያንተን ስራ 30 ብር ለሚሰራልህ ስጠውና የቤት ሰራተኛ እንደምንቀጥረው ማለት ነው። አንተ ሌላ ስራ ላይ ፎከስ አድርግ። ዴሊጌት። ከዛች እንኳን መጀመር አለበት። አንተ አለቃ ሆነ ሱፐርቫይዘር ሆነ ሌሎች ሰዎች ሊሰሩት የሚችለው ከሆነ አሳያቸውና አሰራው። አንተ ሌላው ትልቁ ስራ ላይ ፎከስ አድርግ። ዴሊጌት። ታይም ማኔጅመንት ማለት እሱ ማለት ነው። 3 ተቋም የሚመሩ ሰዎች፣ ሀገር የሚመሩ ሰዎች እንደሱ አድርገው ነው። የነሱ ሚስጥር ዴሊጌሽን ነው። እንዴት ነው ሰዓቱ የሚበቃቸው? እንዴት አድርጎ ይበቃቸዋል? እንኳን 24 ሰዓት 72 ሰዓት ቢሰጣቸውን በቀን ውስጥ አይጨርሱትም። ምንድነው የሚያደርጉት? ዴሊጌት ያከፋፍሉታል። ዴሊጌሽን ነው። ሲስተምስ ነው። አውቶሜሽን፣ ኤአይ ቱልስ፣ ዲጂታል ቱልስ፣ እነዚህ በሙሉ ስማርት የሚሆን ስማርት። ችግርም ስትፈቱ አሁን የኢትዮጵያ ችግር ኢትዮጵያ ላይ ቢዝነስ ለመፍጠር ቀላል ነው ይባላል። ለምንድን ነው የሚባለው መሰላችሁ? አብዛኛው አድካሚ ስራ ነው የሚሰራው። አሁን ይሄን ስራ ችግር ትሄዱና እንደዚህ የሚሰራውን ስራ አሁን በዚህ መንገድ ይቺ ቱል ብትፈጠር አሁን ይሄንን ስራ ምን ያክል ታቃልላለች? እዛ ቦታ ላይ ስንት ሰው ነው እየተቸገረ ያለው? የችግሩ መጠን ምንድነው? ብዙ ጊዜ ፈጠራዎች የሚመጡት ከዛ የተነሳ ነው። ስማርት ወይ ሀገራችን አሁን በዚህ ሁኔታ ውስጥ ያለበት ችግሩ በተለየ ክሬቲቭ በሆነ መንገድ ማሰብ ስላልተቻለ ነው እንጂ እኮ ይደከማል። እንዳልኳችሁ ጧት ተነስቶ በሬውን ጠምዶ ካፈር ጋር ሲታገል ቀኑ ሙሉ ይውላል። ደግሞ እዚህ ምዕራቡ ዓለም ላይ ያለው ደግሞ አይ እሱን የ100 ሰው ስራ በአንድ ትራክተር ይቻላልና ብለው መጡ። ዓለምን ይመግቡታል። እንደ ውቅያኖስ ውስጥ ይደፋሉ። ስማርት ወይ ፕሮዳክቲቪቲ ማለት እሱ ማለት ሚቲንግ ነው።
እና ሚቲንግ ማኔጅመንት ይችን እንደለሰን ወሰዷት። ምንድን ነው ኢፌክቲቭ ሚቲንግ? ምን ሆኖ ነው የሚንዛዘው? አንደኛው ዓላማው አይታወቅም። የብዙ ስብሰባ ሀሳብ ማዋጣት ነው። ሚቲንጉ ላይ ነው ሀሳብ የሚዋጣው። ሁለተኛው ዘራይት ፒፕል አይደለም ስብሰባው ውስጥ ያሉ። የሚያገባውም የማያገባውም ሰው ይሰበሰብና በቃ ሲዘባርቅ አንዱ ሀሳብ መጀመሪያ ያልገባው ሰው ስለሆነ የማያገባው ያልገባውም ሰው ሲመጣ ነገሩን ያንዛዘዋል። ሶስተኛው ፕሪፓሬሽን የለም እና ስብሰባ ላይ ምንድን ነው የምታደርጉት? በጣም ሊቀይራችሁ የሚችለው ከመሰብሰባችን በፊት ለእያንዳንዱ ጉዳይ ስንት እንደሚያስፈልግ፣ ምንም ጉዳዮች እንደሚሆኑ፣ የትኛው ለኢንፎርሜሽን እንደሆነ፣ የትኛው ውሳኔ እንደሚፈልግ፣ የትኛው ኃላፊነት ሊከፋፈል የሚችልበት ጉዳይ እንደሆነ፣ የትኛው ብሬንስቶርም ብቻ ለማድረግ የመጣ እንደሆነ መለየት፣ ስትራክቸር ማድረግ፣ የትኛው ቅድሚያ እንደሚሰጠው፣ ከየት ጀምሮ የትኛው ፍሎ ማድረግ እንደሚገባው፣ የስብሰባ ዝግጅት በየመስሪያ ቤቱ ይሄ ቢደረግ ምን ያክል ታይም ሴቭ ሊደረግ እንደሚችል አስቡት። ከዛ በኋላ ፎከስ እና ኤንጌጅመንት ነው። ፎከስ አሁን ለምሳሌ እኔ አንድ ሊጠቅማችሁ የሚችል በየትኛውም ስብሰባ የተለየ ሀሳብ ካልሆነ ሀሳቡን አትድገሙት። የተለየ ብቻ ሁለት ሀሳብ ተቀበላል። አሁን ያ ሰው ይሄማ ተብሏል፣ ስለዚህ አስጠንቅቄያለሁ፣ የተለየ ሀሳብ ብቻ ነው የምቀበለው ካላችሁ ሰው ፊልተር ማድረግ ይጀምራል። አይዘባርቅም። እንትን እንኳን ብሎታል ግን እንደው ትንሽ ለመጨመር አትጨምረው፣ እኔ ካለው አትጨምረው፣ አልፈልግም፣ ለማጠናከር አልፈልግም፣ ለማጠናከር የምፈልገው የተለየ እይታ ብቻ ወይም ከዚህ የተለየ የሚቃወም ብቻ ካለ ኢንጌጅመንት እሱ ነው። ከዛ ክላሪቲ ሲወሰን አሁን አንዱን ውሳኔ ለሶስት ሰው አትስጡት። ይህንን ውሳኔ በኃላፊነት የሚወስደው ከሌ ለብዙ ሰው የተሰጠ ማንም ኃላፊ የለውም። ለብዙ ሰው የተሰጠ ኃላፊነት ኃላፊ የለውም። ኃላፊው ከሌ ነው። ከከሌ ጋር ግን እነዚህ ሁለት ሰዎች ይሰራሉ። የምጠይቀው ግን አካውንታቢሊቲ ያለኝ ከእንትና ጋር ነው። አራጋው ይችን ስራ ባታስረክብ እኔ አንተ ጋር ነው የምጣለው። ክላሪቲ አሳይን ማድረግ እንጂ እንትናና እንትና እስኪ ይሄንን እንትን ተመልከቱት ለሰው እንትና ነው የሚመራው ይሄን ስራ እንትና ነው አራጋው ነው ወይንስ ይሄንን ሰርቀ ብርሃን ነው ወይስ ሌመነች ማን ይሆን? ለሶስት ሰው ነው የተሰጠው። ሲጠባበቁ ስራው ዴሊቨር ሳይደረግ ይቀራል። አካውንት ክላሪቲ። ከዛ አሁን ለምሳሌ እዚህ ውጭ ሀገር ያለውን ልማድ ልንገራችሁ። 5 ደቂቃ ቅድም አራጋው ቅድም ያነሳሁ የጃፓኑ ኤግዛምፕል እዚህ ሲር ተደግሟል። ይቅርታ ሲጠይቅ አንዱ ሰው ያይታችሁታል። ሜትሮ ዘግይቶበት ስንት ደቂቃ ነው ካቢኔት ሚቲንግ ላይ ዚስ ይራይቻለሁ ቲቪ ላይ። እዚህ አሁን ለምሳሌ እኛ ጋር እዚህ ምዕራቡ ዓለም ላይ 5 ደቂቃ ማለት ያበሻ ሰርግ ከሆነ 2 ሰዓት የተለመደ ነው እንዳይደንቃችሁ። ኢትዮጵያ እንደውም የለም 3 ሰዓት ሁሉ። እኔም አሁን ስሄድ 2 ሰዓት ዘግቼ ነው የሚሄደው። ቢሮ ግን ምንድነው የሚደረገው? ለምሳሌ ስብሰባው 8 ላይ ነው የሚጀምረው ከተባለ 8 ነው። 8.05 ማለት አይደለም 8 ላይ ስብሰባው ተጀምሯል። የሚያልቀው 9 ነው። 9 አልቋል። በቃ የለም 9 ነው የሚያልቀው። 9 አልቋል። ሪስፔክቲንግ በቃ በጣም ነው እንትን ያላቸው። ስለዚህ እነዚህን ዘዴዎች እስኪ ስብሰባ ላይ እንዴት አድርጌ ነው የማመጣው? እንዴት አድርጌ ልምምድ ይፈልጋል። እዚህ ላይ ላቆም።